አባ ቦጋለ ጥሩነህ ታፈሰ እባላለሁ። የመጣሁት ከእንግሊዝ ሀገር ነው። የምክክሩ ኮሚሽን በየሀገሩ መጥቶ ኢትዮጵያውያንን ካለንበት ቦታ ፈልጎ ኢትዮጵያ እንመካከር ትላለችና ኑ እንመካከር ሲሉ ፍቃደኛ የሆንን ቅልብ ያለን ምናልባትም ሀገሪቷ መመካከር ያስፈልጋታል ብለን ያመንን መተናል። የመጣነው በውጭው ዓለም የምንኖር ኢትዮጵያውያን በውጭ ዓለም ስንኖር ቆዳችንም ቁመታችንም አመለካከታችንም የተለያየ ቢሆን በሄድንበት ሀገር እየኖርን እየተማርን እየሰራን ከዛም አልፎ ብዙዎች በአመራር ውስጥ እየተሳተፉ ነው። ስለዚህ እኛ ያን ካደረግን እኛው በሀገራችን ደግሞ ከየትኛውም አቅጣጫ ቢመጣ ከየትኛውም ዳር ድንበር ቢመጣ ይህንን መብት በሰላም እንዲሰራ፣ በሰላም እንዲጸልይ፣ በሰላም እንዲኖር፣ በሰላም ፈጣሪውን እንዲያመሰግን፣ ሰላም እንዲፈጠር ከውጭው ዓለም የገበየነውን ይጠቅመናል ያልነውን እኛም በውይይታችን ለመሰተር ነው የምንዘጋጀው። ስሜ ኬሮ አባ ፍራ አባስ ይባላለሁ። ይሄ ታሪካዊ መድረክ ነው። ማህበረሰባችን ወክለን እዚህ ስንመጣ ብዙ ዓላማዎችን አንግበን ነው መጣ ነው። ከአገር የሚበልጥ ነገር የለም ብለን ነው። በእርግጥ ውጣ ውረዶቹ ከባድ ቢሆኑም ከአገር የሚበልጥ ነገር የለም ብለን ስራችንን ሁሉም ነገር መስዋዕት አድርገን እዚህ ቆይታ ውስጥ ለአገር ይጠቅማል የሚሉ ሀሳቦችን አቅርበን ለወደፊቱ አገራችን በሰላም በብልጽግና ታዳጊ ሀገር የደረሰበትን ሂደት እንዲደርስ ለማረጋገጥ ነው ትልቁ ነገር። ምክክር ሲባል ያሉትን ችግሮች በሀገራችን ያለው ችግር ምንድነው? እንዴትስ ሶልቭ እናደርጋለን? መፍትሄዎቹስ እንዴት ነው በሚለው ዙሪያ ላይ ተመካክረን አገራችን ዘላቂ ሰላም አግኝታ በተያያዘው እድገት ላይ የተሻለ እድገት ለአገራችን ማምጣት እንዲችል በሱ ዙሪያ መምከር ነው ዋና ዓላማችን እና እኛም ይሄ ትልቅ አሻራ ነው ለቀጣዩ ጄኔሬሽን ትልቅ አሻራ ጥለን እናልፋለን ብለን ነው የምናስበው። በእውነቱ ከሆነ ይሄ ምክክር ትልቅ ሀሳብ ያለበት ነው። ለሀገራችን ትልቅ እድል ነው። ይሄ እድል የትም ሀገር ጥቂት ሀገር ነው የምሰጠው እና ይሄን ምክክር ያስፈልገኛል፣ ድጋፍ ያስፈልገኛል። እንዴት ሀገር እናስተዳድር፣ እንዴት ሀገራችን ሰላም እንዴት ተረጋገጣል የሚለው ነገር ተመካክራችሁ ሀሳባችሁን አቅርባችሁ ወስናችሁ አቅርቡ እናስተካክላለን ተብሎ በሰጠን እድል ላይ እኛ ካለን እውቀት ካለን ክህሎት አገራችን እንዴት ነው የተሻለ ህይወት የተሻለ ምህዳር መፈጠር የሚችለው ዙሪያ ላይ ተመካክረን የተሻለ ነገር ለመፍጠር ነው እዚህ የመጣ ነው። እናና የኋላ ሀገር ለማጽናት ያው እንግዲህ የብሔር ብሔረሰቦች ማለት ይቻላል እንዳለ የኢትዮጵያ ህዝብ በሙሉ ተዋጽኦ ነው ያለ ነው እና አሁን ያው ኢትዮጵያ ያለችበትን ችግር ለማውጣት ካለችበት ለማውጣት እና በተናጠል ከማሰብ በአንድ ላይ ለማሰብ አንዲት ኢትዮጵያን ለመገንባት ነው የተገናኘ ነው።